አንዲት ወጣት ልጅ ያልተወለደውን ልጇን በትክክለኛው ማንነት ለማስመዝገብ ትፈልጋለች። ይህንንም ለማድረግ የልጇ አባት እንዲሆን አንድ ተራ ሹፌር በድንገት መርጣ በፍጥነት ለማግባት ትወስናለች። እሷ ግን የመረጠችው ሰው በእውነቱ የ1 ትሪሊዮን ዶላር ኩባንያ ዋና ስራ አስፈጻሚ መሆኑን ፈጽሞ አላወቀችም። ልጅቷ በራሷ ኩባንያ ውስጥ ታታሪና ከፍተኛ አፈጻጸም ያላት ሰራተኛ ነበረች። በስራዋ የተነሳም ወደ ስራ አስኪያጅነት ልትሾፍም እንደሆነ ታውቆ ነበር። ነገር ግን አዲሱ የተሾመው አስተዳዳሪ እሷን ለመቀበል ፍቃደኛ ስላልነበረ በየቦታው ማዋረድና ማስቸገር ጀመረ። ከዚያም አስተዳዳሪው ከአንድ የሥራ ባልደረባዋ ጋር በመተባበር ለእሷ የሚገባውን የሥራ ውዳሴ ለመስረቅ ሞከረ። ልጅቷ በተደጋጋሚ በደረሰባት በደል ተስፋ ብትቆርጥም በመጨረሻ ለአስተዳዳሪዋ የሽያጭ ትዕዛዞቿን እንዲመልስላት ጠየቀችው። ነገር ግን ከእሱ ያገኘችው መልስ የእብሪት ንግግር ብቻ ነበረ። ልጅቷ በውጭ በኩል ተስፋ የቆረጠች ብትመስልም በልቧ ግን ሌላ እቅድ አውጥታ ነበር። ወደ ቤት ስትመለስም ፍቅረ ነዋይ ያላት የወንድሟ ሚስት እንደገና መስራት እንዳለባት በመናገር ማሾፍ ጀመረችባት። በሽያጭ ስራዋ ምንም የወደፊት ተስፋ እንደሌላትም በመናገር ቤተሰቡን ለመርዳት አንድ ሀብታም ሰው በፍጥነት እንድታገባ ጫና አደረገባት። በዚህ ሁሉ ውስጥ ከጎኗ የቆመው ታላቅ ወንድሟ ብቻ ነበረ። እሱም በድብቅ $50,000 የያዘ የባንክ ካርድ ሰጣት። ነገር ግን አሳዳጊ ወላጆቿ እሷን በአንድ የንግድ ስምምነት ለመጠቀም ፈለጉ። ስለዚህም ከአንድ ሀብታም ነጋዴ ጋር ሊያጋቧት አሰቡ። ተስፋ የቆረጠችው ልጅ በዚህ ጊዜ ከወር በፊት በውስጧ አዲስ ህይወት የፈጠረውን አደጋ አስታወሰች። ከዚህ ቤተሰብ ለመሸሽና ለልጇ ትክክለኛ ማንነት ለመስጠት እርጉዝ መሆኗን በሁሉም ፊት አሳወቀች። ሆኖም ቤተሰቧ እውነቱን ከማመን ይልቅ እየዋሸች እንደሆነ አሰቡ። ልቧ በጣም ተሰብሮ የነበረችው ልጅ በዚያን ጊዜ ወዲያውኑ ለማግባት ወሰነች። በአንድ ወቅት ኃላፊነቱን እንደሚወስድ የተናገረላት ሰው የውቂያ መረጃ አገኝታ ወደ ሲቪል ጉዳዮች ቢሮ መጥታ ወዲያውኑ እንዲያገባት ጠየቀችው። እሷ የማታውቀው ግን በስልኳ ሌላኛው ጫፍ ያለው ሰው የኩባንያዋን ዋና ስራ አስፈጻሚ መሆኑን ነበረ። እሱም በበኩሉ አያቱ እንዲያገባ ጫና እያደረገባት ስለነበረ በጣም ተጨንቆ ነበረ። ሁለቱም ለጋብቻ ለመገናኘት ተስማሙ። ሰውየውም እውነተኛ ማንነቱን ለመደበቅ ሆን ብሎ የረዳቱን አሮጌና የተበላሸ መኪና ነድቶ ወደ ስብሰባ መጣ። ልጅቷ ስታየው በድብቅ እፎይታ ተሰማት። ምክንያቱም እሱ ተራ ሹፌር ወይም የቢሮ ሰራተኛ እንደሆነ ስለገመተች ከጋብቻው በኋላ አንዳቸው በሌላኛው ህይወት ጣልቃ እንዳይገቡ ተስማሙ። ልጅቷም ከእሱ ምንም ገንዘብ እንደማትፈልግ በግልጽ ተናገረች። ነገር ግን ሰውየው ይህንን በተለየ መንገድ ተረዳ። እሷ እሱን ለማጥመድ ምንም ነገር እንደማትፈልግ እያስመሰለች ነው ብሎ ጠረጠራት። ስለዚህ አንዱ ሌላኛው ተራ ሰው እያሰበ ሲሆን፣ ሌላኛው ደግሞ በገንዘብ የምትመራ ተንኮለኛ ሴት እንደሆነች ያምን ነበረ። ሁለቱም የሲቪል ጉዳዮች ቢሮውን ከለቀቁ በኋላ የጋብቻ ምስክር ወረቀታቸውን ለመውሰድ ሄዱ። ልጅቷ ግን በአስቸኳይ የሥራ ጉዳይ ምክንያት በፍጥነት ሄደች። እንዲያውም የአዲሱን ባለቤቷን የእውቂያ መረጃ ወዲያውኑ ሰረዘች። ይህ ድርጊት ሰውየውን በጣም አስቆጣው። እሷ ስለ ገንዘብ ብቻ የምታስብ ሴት መሆኗን እርግጠኛ ሆነ። በማግስቱ ሰውየው የራሱን የቅንጦት መኪና ነድቶ በቁጣ ወደ ልጅቷ ኩባንያ ደረሰ። ልጅቷ ከፊቱ ያለውን ውድ መኪና ስታይ በጣም ደነገጠች። ሰውየው ግን መኪናው የአለቃው እንደሆነና እሱ ሹፌር ብቻ እንደሆነ በመግለጽ እውነተኛ ማንነቱን መደበቅ ቀጠለ። የልጅቷን አገላለጽ በመመልከትም ስለ እሷ ያለው ጥርጣሬ የበለጠ ጠነከረ። በእርግጥም እሷ ሀብታም ወንድ ፍለጋ የምትንቀሳቀስ ሴት መሆኗን አምኖ ነበረ። ስለዚህ እውነተኛ ማንነቱን ሳይገልጥ እንደ ተራ ሹፌር ሆኖ ለመቀጠል ወሰነ። ልጅቷንም ወደ አንድ የቅንጦት አፓርታማ ወስዶ ይህ የጋብቻ ቤተሰባቸው እንደሆነ ነገራት። እዚህ ላይ የሁለቱ ሰዎች አስቂኝና አስገራሚ ማንነት ስህተት ይጀምራል። አንዱ ሌላኛውን ተራ ሰው እያሰበ ሲሆን፣ ሁለቱም የተደበቀ ማንነታቸውን ለማወቅ ሳያውቅ ወደ አንድ የፍቅር የግጭትና የአስቂኝ ሁኔታዎች የተሞላ ህይወት ይገባሉ።